የመቀሌው ጽምዶ ተቀየረ። መቀሌ ላይ ታስቦ የነበረው የጽምዶ ዝግጅት ወደ ድንበር ተቀይሮ በትላንትናው ዕለት በኢትዮ ኤርትራ ድንበር አንድ የበዓል ዝግጅት መካሄዱ ታወቀ። በየዓመቱ በትግራይ ልጃገረዶች የሚከበረውን የአሸንዳ በዓል በመቀሌ የማይከበር መሆኑን በድንገተኛ ማስታወቂያ ክልከላውን ያስታወቀው ህወሓት በዓሉ ብዙም ባልተለመደ መልኩ ከኤርትራ ወደ ትግራይ በገቡ የበዓሉ ተሳታፊዎች ጋር በመተባበር እንዲከበር ተደረገ። ህወሓት የኤርትራ እንግዶችን በመቀሌው አሸንዳ በዓል ላይ ጋብዞ እንዲከበር ለማድረግ አስቦ የነበረ ቢሆንም መሃል ላይ ጥቁር አሸንዳ የሚል አዲስ ያልተጠበቀ ማህበራዊ ፍትህ ጥያቄ በመቀንቀኑ ቀሪ አድርጎታል። የአሸንዳ በዓል በደቡብ ኤርትራ፣ በትግራይ፣ በከፊል አማራና በአገው ብሔረሰብ የሚከበር የሴቶች የአደባባይ በዓል ሲሆን በኤርትራ በኩል ያለው የበዓሉ አከባበር ብዙም ያን ያህል የጎላውን አይታይም። ከተወሰኑ ጊዜያት ወዲህ ጽምዶ በሚል በህወሓትና በኤርትራ መንግስት የተፈጠረው አዲስ ግንኙነት የህዝብ ለህዝብ ግንኙነት የሚመስል ቅርጽና ሽፋን እየተሰጠው መሆኑ እየተነገረ ሲሆን በዚህም የአሸንዳ በዓልን በትግራይ እናከብራለን ያሉ በርካታ ኤርትራውያን በትላንትናው ዕለት ሳናፌ ከሚባለው የኤርትራ ግዛት ተሻግረው በትግራይ ዛላምበሳ ጉሎ መከዳ በተባለ አካባቢ የተገኙ መሆኑን የወጡት መረጃዎች አመላክተዋል። የኤርትራን ባንዲራ እያውለበለበ ወደ ኢትዮጵያ የገቡት የኤርትራ ተወካዮች የትግራይን ባንዲራ በያዙ ሰዎች አቀባበል ሲደረግላቸው ታይቷል። ህወሓት ባለፈው ቅዳሜ መቀሌውን አሸንዳ መሰረዝ በተመለከተ በድንገት በክልሉ ኮሚኒኬሽን ጉዳዮች ጽህፈት ቤት በኩል ባወጣው መግለጫው በክልሉ በተደጋጋሚ የድሮን ጥቃት መድረሱን ተከትሎ ከዚሁ ስጋት ጋር በተያያዘ በዓሉን በአደባባይ ተሰብስቦ ማካሄዱ አደጋ አለው ብሎ ስለታመነ ነው ሲልም ያስታወቀ መሆኑ አይዘነጋም። መረጃዎች በየዓመቱ በመቀለ በሚካሄደው የአሸንዳ በዓል ላይ በክልሉ ከተበራከቱ የሴቶች ጥቃት ጋር በተያያዘ ጥቁር አሸንዳ በሚል ሴቶች ጥቁር ለብሰው በበዓሉ ለመታደም አስበው እንደነበር ሲያመለክቱም ነበር። በትግራይ ይህ አይነቱ እንቅስቃሴ የተጀመረው ከ3 ዓመት በፊት በትግራይ ክልል መቀለ ከተማ በአሰቃቂ ሁኔታ በተገደለችው ዘውዱ ሀፍቱ ግድያ ተጠርጥረው የዕድሜ ልክ ጽኑ እስራት ተላልፎባቸው የነበሩት 2 ፍርደኞች በነፃ እንዲሰናበቱ መወሰኑን ተከትሎ ነው። የመቀሌ ከተማ መካከለኛ ደረጃ ፍርድ ቤት ባለፈው ሐምሌ 28 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ ያሬድ ገብረስላሴና ሁለተኛ ተከሳሽ አንገሶም ኃይለማርያም የተባሉት ፍርደኞች በነፃ እንዲሰናበቱ ውሳኔ ማስተላለፉ ውሳኔው በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ነቀፌታ ገጥሞታል። በማህበራዊ ሚዲያ ላይም ቁጣቸውን በርካቶች ሲገልጹም ታይተዋል። የመቀለ ከተማ መካከለኛ ደረጃ ፍርድ ቤት ባለፈው ሐምሌ 28 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ ያሬድ ገብረስላሴና ሁለተኛ ተከሳሽ አንገሶም ኃይለማርያም በነፃ ያሰናበተው ሐምሌ 4 ቀን 2017 ዓ.ም የመቀለ ከተማ መካከለኛ ፍርድ ቤት በዋለው ችሎት ግድያውን ፈጽመዋል በተባሉት 2 ተጠርጣሪዎች ላይ የዕድሜ ልክ ጽኑ እስራት ወስኖም ጥፋተኞች የተባሉትን ፍርዳቸውን በእስር እየፈጸሙ በነበረበት ሁኔታ ነው።